ቤትሽ ነው። ከኔም ጋር ከመሲም ጋር ችግር የለም፣ እኛ እንፈታለን። አንድ ጊዜ እሺ ቤቲ ትመልሳለች፣ ችግር የለም። ካላስከይዝ በቪዲዮ ውጭ ትመልሳለች። ያመጥቻለሽ አንቺ እንደዚህ አይነት ጥሩ ማህበረሰብ ያሳደገሽ ከጥሩ ማህበረሰብ የተወለድሽ ጥሩ ትህትና ያለው ሰው ጋር የኖርሽ ሰው ነሽ። በዚህ መሆን የለብሽም። ምክንያቱም ስሚ ቤቲ፣ አንድ ቀንም ቢሆን ስራ መፍታት በጣም ከባድ ነገር ነው። አይቼዋለሁ። ገባሽ? ወላ እኔ ወላ መሲ ወላ ምናምን ለሌላ አይደለም። ጀስት ሰው ለመኖር ዋጋ ይከፍላል። ተረድተሽኛል? ይቺ ልጅ ጓደኛሽ ናት። ነገም ከነገ ወዲያም ከአንቺ ስታጭ እንኳ ራሱ እኛ እንትንልሻል። ስለዚህ አንቺ ብሩን ይኸው ጊዜ ሰተንሻል። እንግዲህ 25 ቀን ነው የቀረው ረመዳን። በዚህ በ25 ቀን ውስጥ እንደምትመልሽ አይሆፕ ተስፋ አለኝ። ዛሬ ይቅርታ ጠየቅሽ ማለት ለነገ ጥፋትሽ ወይም ደግሞ ለነገ ላልሽው ነገር ለቃልሽ ታማኝ አይደለሽም ማለት አይደለም። ትታመኛለሽ፣ እኔም ማምንሻለሁ። ስለዚህ ይቅርታ ተጠያየቂ፣ ስሪ፣ የዛችን ቀን መልሺ። ተመልሰሽ ደግሞ በድጋሚ ደግሞ ይቅርታ ትጠያየቀልሽ። እሺ ቤትዬ? ያጠፋሁት ምንድን ነው? አሁን ያጠፋሁት እኔ ይቅርታ ታላቅነት እንጂ ምንት አይመጣም። እኔ ካጠፋው እንትን ካልክ በጣም ይቅርታ፣ ይህን ነው የምለው። አጋጣሚ ከተዘጋ ደግሞ ምን አለ መሰለሽ፣ አንደኛ 10 ቀሚስ ጠፍቶብኛል የጎንደር። እሱ ቢያንስ ቢመልሱልኝ፣ ያላቸው ሰዎች ቢመልሱ፣ የወሰዱ ሰዎች ቢመልሱልኝ። እሺ የጠፋብሽን ተናገሪ፣ እኛ እንትን እንላለን። የጠፋማ የሚያመጣ ልጅ ነበረ፣ አዲስ ልጅ ነው፣ ስራ የሚገባ ልጅ ነው። አመጣልኝ ሪፖርት። ከዚህ እንትን ላይ የወሰዱት አሳስተው የወሰዱት ዱባይ ነው። ዱባይ ላይ እንደገባ እቃነቱ ድርቆሽ እና እንትን ነው፣ ድርቆሽ ሽሮ ምናምን ነው። አማራዬ ትመልሳለች። እሺ ውዴ ትመልሳለች። ቃል የእምነት ዕዳ ነው ሲጀመር፣ ትመልሳለች። እናንተ እኮ ይህንን ቀርቶ ብዙ ነገር ያደረጋችሁ ናችሁ። የሰው ሀቅ እንዳይበላ ያደረጋችሁ ናችሁ። ስለዚህ ትመልሳለች። የቤቲን የጎንደር ቀሚስ 10 የጎንደር ቀሚስ ተሳስቶ በድርቆሽ እና በተለያየ ነገር እናንተ ጋር የመጣ ካለ እባካችሁ መልሱላት። ይቀርጹሻል። ዜድም እየቀረጸች ነው፣ ሌሎቹም ይቀርጹሻል። አሁን አንቺ ደግሞ አሁን ቤቲ እኔ ይቅርታ ሲጠየቅ ምን ደግሞ ታውቂያለሽ? የእኔ ውዶች ቤተሰቦች፣ የሀገሬ ልጆች፣ እህቶቼ፣ ወንድሞቼ ካጠፋው ይቅርታ። ቅድም ምንም አታመጡም ብዬ ነበረ። ከእናንተ ጋር መጣላት ቢኮዝ ሚስ አንደርስታንዲንግ ተፈጥሮ ነው። ሀቋንም እሰጣለሁ። እናንተም ሰፖርት አድርጉኝ። ለተፈጠረው ነገር ይቅርታ ነው የሚባለው። እሺ ማሪ፣ እንደዚህ ነው የሚባለው። በያ እኔ ይቅርታ ከጠየቀ ሰው እኮ አንዴ ነው ይቅርታ ትልቅነት ነው ብዬሻለሁ። ካጠፋውም ካስቀየምኳቸውም ሁላችሁ ቤተሰቦች በጣም ይቅርታ። አይን ነው። እሺ አሁን ከመሲ ጋር ደግሞ ተታረቁ። ምን ችግር አለው? እህትሽ ናት፣ ጓደኛሽ ናት፣ ለረዥም ዓመት አብራሽ አንቺ ጋር ናት። ነገሮች አሁን እሱን ጨርሻ ስከፍል ነው ማስዬ በቃኛል። ከፍዬ የተፈረደብኝ ከፍዬ ከጨረስኩ በኋላ እናስብበታለን። ኧረ ገበያው ይቀናሻል ከእርቅ በኋላ። ገበያው ማለት አንቺ ዘመድሽ ናት ወይ? እኔ ዘመድ የለም። ገበያው ችግር የለውም። ቤቲ ዘመድ ማለት ነው። ቤቲ በዚህ አጋጣሚ ደግሞ እሺ የኔንስ መቼ ነው የምትይዙልኝ? እንስማለን እኮ ተነጋገርን እኮ ነገ የእሷን ከፍለሽ ከጨረሽ አሁን የኔን እንትን ማለት የኔ አሁን የተበላሁት አለ ሀቅ አለ መረጃ አለኝ። እሱንስ መቼ ይኸው አሁን የእሷን ከፍለሽ ትጨርሽ የለ እንደ ጨረሽ እዚሁ ላይ እንጀምራለን። ለምሳሌ ነገ የእሷን ብር ብታስገቢ ነገ አንቺን እንጀምርልሻል፣ እናስተፋልሻለን። ምንም ችግር የለም። ይኸው ሰምተሻል። አንቺ ሳሪ ይኸው ከፍያለሁ፣ ይኸው ይሄ ብር ነው የኔን ካልሽ እዚሁ ላይ ስራዬን ትቼ አስከፍልልሻለሁ። ነገ ብትከፊ ነገ አስከፋልሻለሁ ብዬሻለሁ። እኔ ችግር የለብኝ፣ ምክንያቱም ሀቅ ካለሽ። ግን ያ ማለት የእሷን ስለያዝን የአንቺን ሀቅ አይወጣልሽም ማለት ሳይሆን የአንቺ ሳይጨረስ ወደ ሌላ አይሄድም ለማለት ነው። እሺ እንጂ ላይክ እሺ፣ ምንም ችግር የለውም። አንቺ የእሷን ነገ ከሰጠሽ ከነገ ወዲያ ከሰጠሽ እዚሁ ላይ እያለን አምጥተን ተመልሰን አንቺንም ይቅርታ እናጠያይቅና እዛው ላይ እኔ እጠይቅልሻለሁ። ምንም እንዳታስቢ እሺ። ቤት የለውም። እሺ ይኸውልሽ ውዴ፣ ከኋላ የሚመክሩሽ ሰዎች፣ ከኋላ እንደዚህ የሚሉሽ ሰዎች፣ ከኋላ መጥፎ ነገር የሚያደርጉሽ ሰዎች
አንቺ መኖር ያለብሽ ለህሊናሽ እንጂ ለሰው አይደለም። እሺ ማለት ለዛ አልኖርም። ሲጀምር ማንም አይመክረኝም። ሲጀምር እንደዚህ የሚል ሰውም የለም። በዙሪያ ያሉት ናቸው። ዛሬም አብረን የምንቀጥል ሰዎች ናቸው። ካላስ ኦኬ፣ መልካም ጊዜ ጋይስ፣ ጨረስን። የኔ ውዶች ይኸውልሽ፣ ስለ 3000 ብሩ የምታወሩ ተመልሷል። አንድ ሂሳብ አልቀረም። ችግር የለውም። እኔ በደንብ ነው ሂሳቧን የሰራውላት። ሂሳብ ምንም አልቀረም። ሂሳብ የምትፈልጉ ካላችሁ ደግሞ ላሳስባችሁ። የትላንቱ 3000 ብር ባላንሳሪ ገብቶላታል ከነ መላኪያው 3015 ብር አድርጋ ነው የላከችው ነው የገባላት። አላንሰሪ ገብቷል። ትክክለኛ እንትኑን አይተን እዚህ ሀገር እንደዚህ አይነት ማምታታት ምናምን ስለሌለ ማለት ነው። ነገ ትሄድና ታወጣና እሷ እንትን ትልልናለች። የኢትዮጵያ ብር መግበቷን ደግሞ ወንድሟ አረጋግጦላታል። ገብቷል እኮ ብር ጋይስ። ትናንትና ያልነበራችሁ ቅድም ስናወራ ከሆነ 3000 ድርሃም በዚህ ድርሃም እና 110,000 ብር በኢትዮጵያ 105,000 ብር ገብቷል። እሺ ውዶች፣ እሺ ማሮች፣ ያልነበራችሁ አዲስ የገባችሁ ካላችሁ እሺ፣ እንደዛ ነው። ካላስ ጨርሰናል ጋይስ። ከመሲ ጋር ምናምን ይታረቃሉ። አዲ ቤቲ ምናምን ይታረቃሉ። ካላስ በቃ ቤቲ የሰላም ዳሪ። እሺ መሲ የምትይዋለ ሌላ ነገር እንዳታው ባይኔ ላውራ ሳሪ። በነገራችን ላይ ቤቲ ታች ሆነሽ እየሰማች ከሆነ እባክሽን ከእኔ ከሳሪ ከሰኒ ከሙኒት ከታሜ ምናምን ብትጣይ ይሻልሻል። ምድር ላይ እስካለሽ ድረስ ስፔሻሊ ሶሻል ሚዲያ ላይ ከኮመንታተር ጋር መጋጨት ማለት ግርግዳ መግፋት ነው ውዴ፣ ያጨልሉሻል። ስለዚህ ከኮመንታተሮች ጋር ጥንቃቄ አድርጊ። እኔ የምራገጠው ቅድም አንቺ ስተረግጫችሁ የለ እንዲያልሹ እኔ የረገጥኳቸው የመዳም ቅመሞች 5 ቁጥር ጻፉ። ምን ስታረጉ ነው የሚሄድባችሁ? ገንዘባችሁ ስትበሉ ስትበደሉ እንጂ እኔ ቀፍያችሁ ነው እንዴ? እኔ ብራችሁን ወስጄ ነው ተበድሬ ክጃችሁ ነው እንዴ? እኔ ምረግጣችሁ ለምን አባታችሁ ገንዘባችሁን ሰጣችሁ ነው ከኔ ጋር የሚያጣላቸው። ተበቶ ሲመጡ ማን አባታችሁ ስጡ አላችሁ ነው። ዛሬ 3000 ድራም እና ኮመንታተር ጋር አትጣይ ውዴ፣ ትጨልያለሽ። ብቻሽን ኩርቱ ፌስታል ይዘሽ ኢማራት ላይ እንድትታይ ነው የሚያረጉሽ። እንዳናደሩ ተመልሷል። እሺ ውዶች፣ ማሚ ግን አጀንዳ ሲያልቅ መምጣት ጀመርሽ። ይሄን ሰሞኑን ምንድን ነው ችግርሽ? ከኛ ጋራ ወደ ማሚ አጀንዳ እንግባ። ሀቢብቲ በቤቴ አጀንዳ አለ። የቤቴን አጀንዳ ጨርሼ ነው ወደ ደጅ ሞጣ። ታየሽ እንዴ? እሳ የቤቴ አጀንዳዎች ትቼ ወደ ደጅ አልወጣም። ጭራሽ አትመጣልሽም። ግዳያት ሙኒት እኮ ናት ማሪ። ተይ እንጂ እኛ አለን እንጂ እዚሁ ተቀምጠን አወል ሸይ ትሰዊን ዋጅብች፣ ግዴታሽን መወጣት አለብሽ። ተወጣን እኮ ማሪ። ማብላት፣ መብላት፣ መጠጣት፣ ማጠጣት፣ መቅመስ፣ ማቅመስ። በዚህ ጾም ክፉ አታናግሩኝ። ወጣሽ ነይ ግቢ። አንቺ ሾካካ ጣል ታረጊና ልመት ያለሽ አይደል? ነይ ሳስረዳሽ ወደ ትሄጩ መሰረት የምታወሪው አለ። አውሪና ውጭ። እኔ እናይት ማለት ነው። አይዲን ይዤ ነው ብሬን የማወጣ እዚህ ያስነብርጀ አይዲሽ ይዘሽ የምትፈልጊው ጥያቄ ካለ ደግሞ ሰኒ ቁጥሯ ስላለሽ ታግዝሻለች። ችግር አይዲሽን ይዘሽ ትሄጂና ጠዋት ታውጭና መተሽ ትነግሪናለሽ። እሺ ማለት ሌላ የምትይው አለ? ሌላ የምለው ያው ብቻ ከፍቶኛል። ተጎጂዋም እኔ ገንዘቤም እኩል ተካፍላ የምትሄድ ራሷ ብቻ ፍርዱን ፈጣሪ ይስጣት። ያጋጥማል። በቃ የሰው ልጅ ያጋጥማል፣ ይጠይቃታል። ትክክል። የሰው ሀቅ 0.5 ሳንቲም ቢሆን ይጠይቃል። ትክክል። አይ ነው ሳሪ 3000 ለእኔ 3,500 ሰጥቻት 1,500 መጥታ ምንም አያደርግልኝም። 9 ዓመት ከለፎ ያቺ 1,500 እኔን አትለውጥም። ግን የኔን ሀቅ እሷ በልታ